ሰላም እንዴት ነሽ? ደህና ነኝ። አሁን ደግሞ ምን ሆንሽ? ሁሌም ቢሆን አንድ ነገር አለ። የተፈጠረ ነገር አለ? አይ እንዲሁ ዝም ብዬ ነው። ፈሪያ በኋላ እኛ ለማንኛውም በኋላ እንገናኛለን። ሴቶች የሚያብዱለት ልጅ ይሄ ነው። እሱን ምንም የምለው ነገር የለኝም። ግን አንቺ አቁም ኮራይ እና ታዲያ ናንጂ ልትሄጂ ነው? ትምህርት አልቋል። ኮራይ ስለ መሸታ ህይወት አጭር ፊልም ሊሰራ ነው። እኛ ክለብ ላለው ለሲኔማ ክለብ መምጣት ትፈልጊያለሽ? አይ ይገርማል። ፈጣን ምላሽ ነው። ረዘም ያለ ምላሽ ትፈልጋለህ? የምፈልገው እንድትመጪ ነው። መምጣት ፈልጋለሁ። አቤት ካንሱ። ፈሪያ የት ነሽ? ትምህርት ቤት ነኝ ግን እየመጣው ነው። መምጣቱን እንዳትረሺ። ባስቸኳይ ነኝ እንዳታስጠብቂኝ ደግሞ። እሺ እኔም እፈልግሻለሁ። አንድ ላወራሽ የምፈልገው ጉዳይ አለኝ። አሁን ሁሉም ነገር የሚጀምረው እዚህ ነው። ምሽቶቹ የሚጀምሩበት አንዳንዴ የሚያልቁበት። ለምን ቀረባት? ሰላም አንቺ ቆንጆ ነሽ። አንድ ነገር ልበልህ፣ የታዋቂ ሰው ፊት አለ። የመጣውን ሰው ተመልከትልኝ በእናትህ። እንኳን ደህና መጣሽ። እንዴት ነህ? በጣም ይገርማል። እንዴት? አረ ተመልከቱ። ፈሪያ en sevdiği renk mor olan kadın, en sevdiği kelime asi, ደሞኬት ነው የመጣችሁ? en sevdiği oyun incitmek beni, önce çocukluktan kalma yara izi, zamanı yaralarla ölçen kadın, geçmişiyle kavgalı, Tanrı'ya sığınan kız çocuğu geceleri isyankar, gündüzleri ipleri dolaşmış uçurtmalar misali, ne beraber uçabildik boş verip şu dünyayı, ne gidebildik kendi. በጣም አምሮብሻል። ወደ ፊልማችን እንኳን ደህና መጣሽ። ነይ እንግባ። እንሂድ። ከዚህ በፊት እዚህ መተሽ አታውቂ? አላውቅም።
እንደዚህ ነው ማለት ነው ምን አልሽ በጣም ያምራል እንቀመጥ ለየት ያልሽ ሰው ነሽ አንድ ላይ የሆኑ ይመስላሉ እና ፈሪሃ እናትሽን ትተሽ መምጣት ቻልሽ አዎ በሚገባ ዛሬ ለኔ ልዩ ቀን ነው ምሽት እናርገው እንደነስ እንዴ ነይ መደነስ አትችልም አተራመሰችው ያላት ነገር ቢኖር ቆንጆ ፊቷ ብቻ ነው መደነስ ግን አትችልም መጠጣት አትችልም ከሰው ጋር ማውራት አትችልም ከሷ ሺህ እጥፍ ትሻያለሽ ኮራይ ይሄን ነገር ከፊቴ ዞር አድርግልኝ እንግዳችንን ሂድና ቅረጽ ፈሪያ በመምጣቷ ከሁላችንም ጎልታ ትታያለች አላፍናት ነገር ምን ላድርግ ኢሚር ምንዋን አይቶ ነው አላውቅም ምናልባት አንቺ እንደ ፉገራ የምትየው ነገር እሱ ይወደው ይሆናል ምናልባት ሌሊት አለመምጣቷ ወንዶች አስመሳይነታቸው ከብዙ ሴቶች ጋር ትጫወታላችሁ ከዛ እንዴት የቤት ልጅ ስታዩ ከሷ ፍቅር ይዛችኋል የቤት ልጅ መምሰል ጥቅም አለው እሺ ማን ቤት ይልሉ አለ ወይ በቃ ሻንዲ አቁም አትናደጅ እንደዛ ለማለት ፈልጌ አይደለም ደስ የምትል አይነት ናት እና እሱን ደስ ብሏለች ትንሽ ራሴን አመመኝ እንቀመጥ ኤሚር ይቻላል ምን ነው ቦታው ደስ ያለሽ አትመስይም አይደለም በጧት የተነሳሁት ለዛ ነው ሳነብ ነበር እና ደግሞ ድምፁ ስለጮኸ ራስ ምታት ያዘኝ ከፈለግሽ መሄድ እንችላለን አይ ልዩ ምሽት እንዴ ይቅርታ አንዴ አረረ በስንት ጊዜያችን ባክሽ ራስን ለመለወጥ ይሄን ነገር ይቶክ መስሎኝ ምን ነው እንደዚህ በቶሎ አለቀ አይ አምልጬ ነው የመጣሁት ገባኝ ታስታውቃለህ ትፈልጊያለሽ ላሳለፍናቸው ጥሩ ጊዜያቶች ስንል ቆይ አንተ አብደሃል እንዴ ስለ ድሮ ጊዜዎቹ ሲባል ሆስፒታል አስገብተው ነበር ለኢሚር ሄጄ ብነግረው ከዚህ ወዲያውኑ ትባረራለህ ቆይ ቀስ ቆይ ተረጋጊ ትፈልጊያለሽ ብዬ አስቤ ነው ልጎዳሽ ፈልጌ አይደለም ለማንኛውም የምትጋብዘውን ሰው ተጠንቀቅ ላስጠነቅቅ ይገባል መርት እንደውም ሀሳቤን ቀይሬያለሁ ይኸውልሽ እንግዲህ መታጠቢያ ቤት
አንቺ መምጣት ትፈልጊያለሽ? ፊትሽን ብትታጠቢ ሊረዳሽ ይችላል። እንሂድ። ራስ ምታት ነው። ራስሽን አመመሽ? አዎ እኔም ራሴ ከባድ ራስ ምታት አለብኝ ብታይ መድኃኒት ትፈልጊያለሽ? ኧረ እውነትሽን ነው? አዎ ከባድ ራስ ምታት አለብኝ መድኃኒት ሳልይዝ አልንቀሳቀስም። በጣም አመሰግናለሁ። መልካም ጊዜ ላንቺም። ወይ ፈሪሃ ጓደኛዬን አገኘውና ስመለስ አጣሁሽ። ራስሽን ተሻለሽ? መድኃኒት ትፈልጊያለሽ? አይ ዋጥኩ፣ ግን አመሰግናለሁ። ጥሩ ነው። አሁን ምሽቱ የተጀመረ ይመስላል። ከደናም በላይ ነኝ። ጨፍር እንጂ። አረያት ነይ ነይ። ከብዶኛል። ኡናን ሳይመጣ ብትወስዳት ይሻላል። ይሄንን ባያይ ጥሩ ነው። አንዴ ምንድነው የምታወሪው? አይታየም እንዴ? ያንተዋ ትንሿ ልዕልት አደንዛዥ ዕፅ ወስዳለች። እስካሁን አንድ መጠጥ እንኳን አልጠጣች አይደል? ሳትጠጣም እንዲህ ብትን ብላለች። አይ ደህና ነኝ። ጫማዬ ነው ላውልቀው። ፈሪሃ አቁሚ። ፈሪሃ ምን እያደረግሽ ነው? ፈሪሃ እንሂድ። ውይ ወዴት ነው የምንሄደው? ወደ ቤት ልንሄድ ነው? ነይ እንሂድ አልኩሽ። ግን ኢሚር ያለኝ ይሄ ምሽት ብቻ ነው። አንድ ምሽት ብቻ። ልዕልቷ ፈሪሃ፣ ልዕልቱ ኢሚር። ፈሪሃ እንሂድ። ውይ ወዴት እንሂድ? ነይ። ተወኝ፣ አልፈልግም። ቆራይ እንሂድ። የአባቴን ነገር ልታይ። አቶ ኡናል እንዴት ነህ? ያው አቶ ኡናል ከኢሚር ጋር ያለችው ልጅ አደንዛዥ ዕፅ ወስዳለች። ቀስ በይ፣ ቀስ እያልሽ
እኔ እንደዚህ አይደለሁም ፈሪሃ ተረጋጊ ፈሪሃ ወደ ራስሽ ተመለሽ ፈሪሃ ወደ ራስሽ ተመለሽ አረ ተረጋጊ በጣም ይቅርታ ምን እንደ ተፈጠረ በደንብ አላስታውስም አዋርድኩ መሰለኝ ምን እንደ ተፈጠረ አላስታውስም ንገረኝ እባክህ የሆነ ነገር ንገረኝ ንገረኝ እባክህ ኢሚር አንቺ ንገረኝ እንጂ እኔ ምንም አላውቅም ምን እንደተፈጠረ ራሱ ምንም አልገባኝም ለምንድን ነው እንደሱ የምትይኝ የሆነ ነገር በል እንጂ ተናገር ለምን አደረግሽው ፈሪሃ ንገረኝ ምንድነው ያደረኩት አረ ይበቃሻል ፈሪሃ እስካሁን ለረጅም ጊዜ አሞኝተሽኛል አንቺ ማን ነሽ ግን ማን ነኝ ብለሽ ነው የምታስቢው
በመጨረሻ አዎ ክኒኑ ግን ምን እንደሆነ አላወቅኩም ነበር። ራሴን በጣም አሞኝ ነበርና ከዛ ያቺ ልጅ አገኘኋት። ራሴን አሞኛል አልኳት። ኃይለኛ ራስ ምታት ስላለብኝ ሁሌ መድኃኒት ይዛለሁ ስትለኝ የእውነት ማስታገሻ መስሎኝ ነበር። አሁንም አላመንከኝም አይደል? ተይ ፈሪሃ፣ እንዳንቺ አይነት ብልህ ሴት ከዚህ የተሻለ ውሸት መፍጠር አይከብዳትም። ምናልባት የሆነ ወንድ ይሆናል አደንዛዥ እጽ ያስወሰደሽ። የተለመደ ሰበብ ነው፣ ግን ይሰራል። ለዚህ ነው ያልጠጣሽው ፈሪሃ። ለትልቁ ነገር ራስሽን እያዘጋጀሽ ነበር። ሱሰኛ ስለሆንሽ ቤተሰቦችሽ በጣም የሚቆጣጠሩሽ ለዛ ነው። ምርጥ አስመሳይ ነሽ። በጣም አዝናቂሽ ነኝ። እስከ ዛሬ ድረስ በህይወቴ ሁሉን ነገር በደንብ የማውቅ ይመስለኝ ነበር፣ ግን በእያንዳንዱ ሁሌም ታሸንፊኛለሽ ፈሪሃ። አንቺ ውስጥ ግቢ ነው የመጣው። ኢሜር አሁንም ችግር ውስጥ እንድገባ ትፈልጋለህ? ምን መሆን ነው? ጭፈራ ቤት ውስጥ አደንዛዥ እጽ ወስደህ ይዘህ ትመጣለህ እንዴ? አባዬ አቁም፣ ደግመህ እንደዛ እንዳትለኝ። ትሰማኛለህ? ያለህን ነገር በሙሉ መከታተል አትችልም፣ ግን የቤተሰባችን ስም ጠብቅ። ድጋሚ እንዲህ ያለች ሴት ይዘህብኝ እንዳትመጣ። አልስቅም ልትል ነው? ጨፍር እንጂ ኧረ ጨፍር። ግን ልክ እንደ ፈሪሃ ነው አይደል? ምን እያደረክ ነው አንተ? ነው ኤሚር ተረጋጋ። ምን ሆነሃል? ያማል እንዴ? ምን እያደረክ ነው አንተ? ረፍ። እንዴት ነው ራስን የምታቀለው? አንተ ነው ማን የሚሉ ነው? ኤሚር አረፍ፣ በቃ ተረጋጉ። ወራዳ ነሽ። ተረጋጋ እባክህ። ውስጥ ገብቷል? አዎ ውስጥ ናቸው። ፈሪሃን አይታታል? አይ አላየኋትም፣ ግን ያዋራሁት ይመስለኛል። እኔ ምንም የምለው ነገር የለኝም ኮራይ። ይኖር ይሆናል ማለት በስነ ስርዓት ማውራት አለባቸው። ይሄ ደግሞ ግድ ነው። ቢያንስ ማዳመጥ አለብህ። ኮራይ ያንን ምሽት መርሳት አልችልም፣ እና ለሷ ደግሞ ከዛ ምሽት በኋላ ያልኳትን ነገር መርሳት አልችልም። ኤሚር ይኸውልህ፣ ለምን እንደዛ አደረግሽ? ምን ተፈጠረ? አንዴ ጥፋቱ የኔ ነው አለች። የሆነ ሰው ያሰበው ነገር ስለነበር ቪዲዮን ቀይረው አለቻቸው። በጣም አመሰግናለሁ።
ነገሮች ከባድ ሆነውብሻል። ስለዚህ እኔ ልርዳሽ ብዬ ነው። በዛ ላይ በመሃላችን ምንም ነገር ቢፈጠርም እያሳየሽ ያለሽው ቁርጠኝነት ደስ ብሎኛል። ማንም ሰው ከዚህ ሁሉ ነገር በኋላ ጠንክሮ መቆም የሚችል አይመስለኝም ነበር። ጠንካራ ሴት ደግሞ አከብራለሁ። እውነቱን ለመናገር አንድ ነን፣ ልክ እንደ አርበኞች። ስለዚህ ካሁን በኋላ እኔና አንቺ መዋጋት አያስፈልገንም። በቃ ወደ ክፍል መግባት አለብን። በነገራችን ላይ ሁሉም ስለተስተካከለ ደስ ብሎኛል። ቻው ፈሪሃ። ሃንዴ ይህንን አልጠበቅኩም ነበር። እድገት ያምርብሻል። ሁሌም ማድረግ ያለብኝን ነገር አደርጋለሁ የኔ ውድ። በቃ እኔም ወደ ክፍል ልግባ። ትልቅ ድራማ ነው የሰራሽው። ለክብርሽ አውልቄ ማሳዩ ባርኔጣ ቢኖረኝ ደስ ይለኝ ነበር። እገዛሃለሁ። ምን አባሽ ነው የምትገዢኝ? ሲዲስ ካለ ድረስ በእርግጠኝነት ሁሉም ነገር ለንስተካከልልኛል። ጫውስ ልጅቷ የት ናት? ድጋሚ ልደውልላት ነው። ካልወጣች ግን ጥለናት ነው የምንሄደው። አንጠበቃትም። እሺ ያወቅ አንቺ የት ነበርሽ? ብዙ ሰዓት አስጠበቅሽን እኮ። በቃ አጠብቁን። እኛ ስራ አለን። ራሳችንን ልናዝናና ነው። እየጠበቅንሽ ነው። በጠዋት እየሮጥሽ ነው? አንተ እኔ ይቅርታ ልጠይቅሽ ነው የመጣሁት። ግን እናትሽን አላየኋትም ነበር። ነገሮችን አባባስኩብሽ። እናቴን ስትል ግን እንዳየችኝ አላውቅም። እንዴት አገኘኸኝ? ትላንትና ከካፌው ስትወጪ አይቼሽ ነበር። ግን አንቺ አላየሽኝም። ፈሪያ ማውራት አለብን። ትምህርት ቤት ተጠብቅሻለሁ። አሁን ግን እናትሽን አታስጠብቂያት። ይሄ ላንቺ ነው። ደስ ስላለኝ ነው።
ምን ልንሆን ነው? ቆይ ፈተና እየደረሰ ነው። በተጨማሪም ደግሞ ፕሮጀክቱን መስራት አለብን እኮ። እኔ ምንም እየገባኝ አይደለም። መምህር ሀካን አንድ ነገር ትላለች፣ ወይዘሪቱን ካም ሌላ ነገር። እኮ እውነታቸውን ነው። በዚህ ዓመት ምንም አልሰራንም። ኤሚር ምን ብናደርግ ይሻላል? ምናልባት ያምነውን ፕሮጀክት ብንቀጥልበት ይሻላል። ምን ትላለህ? ምንድን ነው የምንቀይረው? ጓዲያውንም እየቀለድክ ነው ባክ። ምን ሆናል? የልቴ ነው ደግሞ ፈሪያ አንዴ ማውራት እንችላለን? ማውራት አልፈልግም። ያንን ምሽት ረስቼዋለሁ። አንቺ ምርሺው እንድረሳው ትፈልጋለህ? አንተ ስለረሳው ሁሉም ነገር ሰላም ነው አይደለ? ላንተ ያኔ ያልቀላል ነው፣ ምንም ማለት አይደለም። ስለዚህ አንድ ቀን ተነስተ ሁሉንም ነገር ለመርሳት ወሰንክ። እኔ ሳትጠይቀኝ ቤቴን አጣራ። ከዛ አንድ ቀን ከመሬት ተነስተ መጣ። ምክንያቱም አንተ ስለወሰንክ፣ ምክንያቱም አንተ ስለፈለክ። ግን ታውቃለህ፣ በጭራሽ እኔ አንተን ላወራ አልፈልግም። ይሄንን የምትዩ አንቺ ጋር ስለመጣው ብቻ ነው? እኔ ጋር ስለመጣህ ብቻ እንደሱ ስትለው የተለመደ ይመስላል አይደለ? ለነገሩ ላንተ የተለመደ ማለት ይሄ ነው። በር ሰብሮ መሄድ አይደል? እና ሰውን መጣላት። ሰውን መጣላት? ድጋሚ እየተጣሉ ነው። ቆይ ግን ራስ እንዴት ነው የምታስበው? አይገባህም እንዴ? በፈለከውና ባሰኘ ሰዓት ቤቴ መምጣት አትችልም። እንድትጫወትብኝ የምፈቅድልህ አይነት ሴት አይደለሁም። በስተመጨረሻ እንደ ሌሎቹ አይነት ሴት አይደለሁም ማለች እናረፈች። ጭንቅላት ላይ የመጣውን ነገር በሙሉ ማድረግ አትችልም። አበባ መጣህና ካንተ በላይ ሰው የሌለ መሰለህ? አበባ? ቆይ ግን አንተን ማን ነው እንደዚህ አበረታታ? እኔ ነኝ? የዛን ቀን የዙፋኑ ቤት ጋር ስለመጣው ነው። ለዛ ነው ያቺ የዛን ምሽት የነበረችው ፈሪያ እውነተኛ አይደለችም። እውነተኛዋ እቺ ናት። በዚህ ዙሪያ ፊልም መስራት ትችላለህ። እርሱም የትኛው ነው እውነቱ? የምትፈልጉትን ነገር ሁሉ ማግኘት አትችሉም። ኤልከር በአሁኑ ግን ድብድቡን አላስቆመም። እሺ በቃ አትዘን። ትክክል ናት። ወላጆቿ ትንሽ ኃይለኞች ናቸው። መቼስ ያዩታል ብላ ተጨንቃ ነበር። እሺ ነገሩን ትንሽ አካብደዋለች። እና ብዙ ወንዶች በሴቶች ምክንያት ሲዋረዱ አይተናል። ግን አንተ ፈሪያ ሰላም ነው? አለው። እንዴት ነሽ? ደህና። ትዕዛዝሽን እየተቀበለ ነው። አልገባኝም። እያዋራሽ አይደለም። ፊትሽን ራሱ አያይም። ልክ እንደፈለግሽው። እንዳንቺ አልከታተልም። አላየሁትም ነበር። እሺ ወዴት ልትሄጂ ነው እንዴ ቸኩልሽው? አልቸኮልኩም። ትምህርት ጨርሻለሁ። ክላስሽን ጨርሽ ወደ ቤት እየሄድሽ ነው? ወደ ቤት አይደለሁም። ለማንኛውም ቻው። እውነት ለመናገር ኡሉዳግ መዝናኛ አንደኛ ነው። አዎ ጥሩ ይሆን ነበር፣ ግን ገና የብርድ ጊዜ አልጀመረም። በቃ ልደትሽን ኡሉዳግ እናክብር። እኔ እንጃ፣ ልደቴ ማክበር አልፈለኩም፣ ግን ስጦታ ጠብቃለሁ። ኢሚር አንተስ ምን ትላለህ? ኡሉዳግ በረዶ ላይ እንንሸራተታለን። ሚድ ፈተና፣ ፕሮጀክት፣ መምህር ሀካን አለብን ነህ። እሺ አሁን ንገሩኝ፣ ፈሪያ እዚህ መታ ኡሉዳግ እንሂድ ብትል ስንት ሰዎች እንደሚከተሏት ማወቅ እፈልጋለሁ። አዎ እኔ እከተላታለሁ። ሰዎች ይሄን ልቀበላችሁ። ምን ሆነ ነው? አመሰግናለሁ። ምን ወግድ ነው? ቡና ለኔ ነው። ትላንት እንዳልኩት ራሴን ከጥፋተኝነት አውጣለሁ እና ቡናውም ለዚህ መጀመሪያ እርምጃ ነው። ግን
ባንቺና በሚር መካከል ችግር አይፈጥርም? አይ ለምን ችግር ይፈጥራል? እባክህ ተቀመጥ። አላውቅም፣ ምናልባት እየራቅሽ ይሆናል። ለዛ ነው። ምንም የሚያስርቅ ነገር የለም። ምን እያወሩ ነው? ይሄ ለኛ ምላሽ ነው እንግዲህ። ፈጣን ሴቶች እወዳለሁ፣ ግን የፍጥነታቸው ችሎታ ደግሞ ሌላ ነው። ግልጽ አድርገሽ ልትነግሪኝ ትችያለሽ? ሁሉም ነገር ግልጽ ነው የሚል ውዴ። ሁሉም ሰው ፈሪሃን ያደንቃታል። አሁን ደግሞ አንተን እምቢ ስላለች በራሷ እየተደሰተች ነው። ወንድሜ ኢልከር መቼም ታውቀዋለህ። ስለተናደደብህ በፈሪያ እያሳበደ ነው። ድራማ ታሳይም አይደል? ብዙ ጊዜ አይወስድም። አንተ ደግሞ ዝም ማለት አትችልም አይደል? ምንድን ያለ? አስፈላጊ አይደለም። ንገረኝ። አስፈላጊ አይደለም። እሱ በእኛ መሃል ነው። ኤሚር በማያገባሽ አትግቢ። ቁጭ በይ። ለኤልከር ምንድን ያልከው? አንቺ እንድትሰሚ ብፈልግ ኖሮ ጮክ ብዬ አናግረው ነበር ፈሪሃ። ፊቴን እያየህ በጆሮ ያልሾካሾክማ በቀላሉ መደባበቅ አይቻልም። ለኤልከር ምንድን ያልከው? ኢልከርን ጠይቂው፣ እሱ ሊነግርሽ ይችላል። አንተን እየጠየቅኩ ነው። ምንድን ያልከው? ለምንድን ነው ይሄን ያህል ማወቅ የፈለግሽው? ያልኩትን ነገር መስማት ይሄን ያህል አስፈላጊ ነው? ፊት ለፊቴ ባታናግረው ኖሮ አስፈላጊ አይሆንም ነበር። እውነት? ኤሚር ራስን ጠብቅና ከሷ ራቅ ብዬ ነው። ፈሪያ፣ በሁለታችን መሀል የሆነ ነገር አለ። አንቺም ታውቂያለሽ። ከዚህ በኋላ አትካጂው። በመሃላችን የሆነ ነገር አለ። ኤሚር ሴፍዴ ጠዋት ደውዬልህ ነበር ግን አታነሳም። ፈሪያ ይመስለኛል ጥሩ ሰዓት አይደለም። ወይ በጣም ይቅርታ፣ በስህተት አንስቼው ነው። ችግር የለውም። አንተ ማነህ? ኢሚር እባላለሁ። ኦማር እባላለሁ። ስለተዋወቅኩ ደስ ብሎኛል ኦማር። ይመስለኛል ከዚህ በፊት የሆነ ቦታ አይቼሽ አውቃለሁ። እዚህ ህንጻ ላይ። ይቅርታ። አቤት እማዬ። ላራ የት ነሽ የኔ ውድ? በጣም ተጨነኩ እኮ። ሹገርም ራሷ ተጨንቃለች። ልይዛት አልቻልኩም። እሺ እማዬ እየመጣሁ ነው። ምን አልከኝ? ተው፣ ብዙ አስፈላጊ አይደለም። ስለ ስልኩ አመሰግናለሁ። ደህና ደር ኦማር። ደህና ደር። እና ኦማር እንግባ።
ስላደረሽኝ በጣም አመሰግናለሁ። ምንም አይደል። በቃ ክፍል መግባት አለብኝ። ቻው ቻው የኔ ውድ። ኢሚር ፈሪሃ ላይ የቦታ መቆጣጠሪያ መሳሪያ መግጠም አለብህ። እሷን ለማግኘት ቀላሉ መንገድ እሱ ነው። መንገድ ላይ ተገናኘን። ቤቴ ፊት ለፊት ነህ። እንደዛ ከሆነ እዛ ጋር እናውራ። እኔ ቱሊን ጋር ልሄድ ነው። ኬሚስትሪ አስተማሪሽ በቅርብ ሰዓት ይመጣል። ካንሱ ይመስለኛል የበሩ ደውል አይሰራም። መስኮቱ ጋር ሆነሽ ጠብቂው። አስተማሪው ስታዩ በሩን ከፈችለት። ቤት ማንንም የለም ብሎ እንዳይመለስ። አስተማሪዋን መስኮቱ ጋር ቆሜ መጠበቅ እኮ ነው የቀረኝ። አሁን ተመልሽልኛለሽ ፈሪሃ? በመሃላችን የሆነ ነገር እንዳለ ታምኛለሽ ወይስ ትክጃለሽ? ኧረ ኢሚር እባክህ አሁን ሂድ። የትም አልሄድም ፈሪሃ። መንገድ ላይ ተገናኝተናል፣ መጥቻለሁ። ምንም የማለቱ መብት አለሽ። ግን አሁኑኑ መልስ እፈልጋለሁ ፈሪሃ። ለምንድነው ምንም እንዳልተፈጠረ የምታስመስዩ? ግን እኔ አልችልም ኢሚር። ቆይ ምንድነው ማቺው ፈሪሃ? ከኔ እየሸሸሽ ነው? ምን ይሆንኩን የሚመስልሽ? ሴት አተራማሽ፣ ሴሰኛ? ቆይ ምን? ስላንተ አይደለም፣ ካንተ ጋር አይገናኝም። እና ምንድነው ፈሪሃ? ለመጨረሻ ጊዜ እየጠየቅኩሽ ነው። ከኔ ጋር ነሽ? ፈሪሃ አይኔ ነኝ። አብረሽኝ ነሽ? አቤት። የተሳሳተ መንገድ እየሄድሽ ነው። ምን? ከጀርባሽ ታክሲውን ብትይዥ ኖሮ አላገኝሽም ነበር። ግን ላስጨንቅሽ አልፈልግም። ኧረ ችግር የለውም።
ፍላጎት ስላጣችሁ ከፈሪያ ጋር ምንም የማደርገው ነገር የለኝም። አትጨነቅ፣ በቅርብ ቀን እተዋታለሁ። ምን ሆነሃል? ያን ያህል ይገርማል? ስለሷ እኮ ምንም ግድ አይሰጠኝም። ያለፈች ታሪክ ናት። ኧረ ፈሪያ በጣም ተመቸች። ደህና አደራችሁ። ደህና አደርኩ። ደህና ነሽ ፈሪያ? ደህና አደራችሁ። አንዴ ግን ደህና ነሽ? ምን አውቃለሁ። አሁን ከሰከንዶች በፊት ደህና ነበር፣ ግን አሁን ተለወጠች። ምን ሆነሻል አንዴ? ምንም ደህና ነኝ። ሆዴን ትንሽ እያመመኝ ነው። አዎ ምግብ አልሰራ እያለ ነው። ለዛ ይሆናል። ቀዝቃዛ ውሃ ጠጪበት፣ ሊሰራልሽ ይችላል። አይዞሽ እህቴ። መድኃኒት ልስጥሽ? በጣም አመሰግናለሁ። መታጠቢያ ቤት ደርሼ ልምጣ። አብረሽ እንድመጣ ትፈልጊያለሽ? አይ አያስፈልግም። በዚህ ሰዓት ከሷ አለይሽም። ጥሩ አስበሻል። አንዲ ስንሆን ደስ ይለኛል። ይሄው የፍቅር ወፎቻችን መጡልሽ። ሰላም ነው ሰዎች? ሁሉም ሰው እዚህ ስለተገኘ ስለ አንዴ ልደት እናውራ። መቼ ነው? አርብ ነው። ሂልስን አዘግተን ልናከብር እያሰብን ነው። በሚገባ ይቻላል። አይሆንም። ሀሳቤን ቀይሬያለሁ። ማለቴ እዛ ሁል ጊዜ እንሄዳለን እና አንዳንዶች እዛ መጥፎ ትዝታዎች አሉባቸው መሰለኝ። ፈሪያ አዝናለሁ። አንቺን ለማስቀየም ብዬ አይደለም። አይ ስላሰብሽልኝ አመሰግናለሁ። ግን ከቦታው ጋር ምንም ችግር የለብኝም። እኔ ምንም አይመስለኝም። ገባኝ። የማይባል ነገር ነው ያልኩት መሰለኝ። በጣም ይቅርታ። ካንቺ ጋር አንድ ጠረጴዛ ላይ መገናኘቱን ገና አልለመድኩትም። ትለምጂዋለሽ፣ አትጨነቂ። ሰላም፣ እንዴት ናችሁ? እንዴ ምን ነው ዝም አላችሁ? ኢሚር እንኳን ደስ ያለ። ያን ሁሉ ከለፋ በኋላ አገኘሃት አይደል? አትሳሳቺ። እኔ የማየው እንደዛ አይደለም፣ ግን አመሰግናለሁ። ንጹህ አየር ትፈልጋለህ? እንውጣ። በሚገባ። ቻው ቻው ቻው። እና ልደትሽ ላይ ምንድነው የምናደርገው እንዴ? ፈሪያ እባክሽ ነኝ። በጣም ይቅርታ የምችል አይመስለኝም። ማለቴ እነሱ ለየት ያሉ ሰዎች ናቸው። ግድ አይሰጠኝም። እውነቱን ለመናገር ደህና ነኝ። ከዚህ ተሽሎኝ አያውቅም። ማታ የሆነ ደስ የሚል ቦታ ወስድሻለሁ። ግን ቤት ብሄድ ጥሩ ነው። እንግዶች አሉን። ስለዚህ በጊዜ ቤት መግባት አለብኝ። ያው ታውቅ የለ እኔ ነኝ ላግዛችሁ የምችለው። ለዛ ነው። እሺ እንደዛ ከሆነ ነገ የሆነ ነገር እናደርጋለን። ስለዚህ የአመቱ ጥንዶች ናቸው ማለት ነው። አመቱ ከማለቁ በፊት ገና ብዙ ጊዜ አለን። ኢሚር ወዴት ልትሄዱ ነው? ሁሉም ሰው እንኳን ደስ አላችሁ እያላችሁ ነው፣ ግን እኔ ይኸውላችሁ አሞኝ ስለነበር ለማድነቅ አልቻልኩም። እሺ ታዲያ መቼ ነው የምናከብረው? የምናከብረው
በጭራሽ አይሆንም። ፈሪያ ባክሽ፣ ለኛ ግንኙነታችሁ እንደተወለደ ነው ምን ቆጥረው። ሁሉም ሰው ያንዳንዱን እርምጃ ተከታትሎታል። ስለዚህ እንደ ግዴታ ነው የሚቆጠርብኝ። ታዲያ ወዴት ልትሄዱ ነው? ፈሪያ ወደ ቤት ልትሄድ ነው። አረ የመጀመሪያ ቀን ነው። ለምን ጥሩ ጊዜ አታሳልፉም? ነይ እንሂድ፣ ያደርስሻለሁ። አይ መጀመሪያ እናቴን አገኛታለሁ። ስለዚህ እዚህ ጋር ታክሲ ይዤ እሄዳለሁ። ምን እናድርግ ሚር? አንተ ምረጥ። ዛሬ ቤት ሄደን ማጥናት ነበረብን መሰለኝ። ግን እሱ እቅድ አሁን መኖሩን እርግጠኛ አይደለሁም። እንግዲህ ፈሪያን ታክሲ ካስያዝኳት በኋላ የሚፈጠረውን እናያለን። ኦ ፈሪያ ሙሉ ለሙሉ ረስቼው ነበር። በሌላ መንገድ አትዩ። ስላንቺ አይደለም ያወራሁት። ብዙ አትጨነቂ። ኢሚር ኮሌጅ ውስጥ ፍቅረኛ መያዙ መቀበል ከብዶኝ ነው። ታውቂ ለሴቶችን የሚመርጠው ከጭፈራ ቤት ነው። ያሳዝናል። አይዞሽ፣ ሁሉም ነገር ይገባኛል። ግን ከሚገባው በላይ አንቺ ብልጥ ሴት ነሽ። ትለምጂዋለሽ። ቻው። በቃ እንሂድ። አይ ማለት እዛ ድረስ ብቻዬን መሄድ አይከብደኝም። አንተ አትጨነቅ። እዚሁ ቆይ። ቻው ቻው። እሺ ፊልም ለማየት ጥሩ አየር ነው አይደል? በሉ እንሂድ። አሪፍ ቀን ማሳለፍ እንችላለን። አንድ ፍቅረኛሞች ናቸው ብቻቸውን ፊልም የሚያዩት። ግን እኔ በአንድ ሰዓት ውስጥ ቤት መገኘት አለብኝ። ያናድዳል። እንደዛ አጭር ፊልም የለም። ምን ብናደርግ ይሻላል? ለምን እኔ ቤት አንሄድም? ችግር የለውም። ደውዬ እየመጣ እንደሆነ ነግራቸዋለሁ። ከዛ አሪፍ ጊዜ እናሳልፋለን። የት ገብተው ነው በእናት? ምናልባት ሸውድ ይሆናል። ይኸው መጡ። دنا واي زهرة እባካችሁ ቁጭ በሉ። ልክ እንደ ቤታችሁት። ቤትሽ በጣም ያምራል። እንደዚህ ይሆናል ብዬ አልጠበቅኩም። አመሰግናለሁ። ለካ እዚህ ቤት መተሽ አታውቂም። ለዛ ነው አዲስ የሆነብሽ። ስሚ፣ የአንቺን ጉራ ለመስማት አልመጣንም። እሺ፣ ስለዚህ ፊልሙን ቶሎ ክፈችው። ስሙ፣ ቡና ትፈልጋላችሁ እንዴ? አዎ። እሺ። አንተስ? እሺ አመጣለሁ። እናትሽን ነው የምትመስዩ። እውነቱን ለመናገር አባቴ ነው የምመስለው። ግን ከሱ ጋር ያሉኝ ፎቶዎች ህፃን ሆኜ ነው። ማለቴ 3 ዓመቴ ላይ ነው አባቴን በሞት ያጣ ነው። በጣም አዝናለሁ። ቆይ ላሳይሽ። ተጨማሪ ደስ የሚሉ ፎቶዎች።
ከጊዜው ጋር ወደ ኋላ እንደመጓዝ ነው። ደስ የሚሉ ጊዜዎች። ለረጅም ጊዜ ጓደኛሞች እንደሆናችሁ አላውቅም ነበር። በያሁን እንቀመጥ። አንድ አይነት አካባቢ ነበርን። በሆነ መንገድ ተገናኘን። ህብረት እነሱን ታያቸው። ለኔ ግን ምን ጊዜም ቢሆን ህብረት ጥሩ ነው። እነዛ ጋዜጦች ላይ ከምታያቸው የበለጠ ነው። ስለ ዝግጅቶቹ አይደለም የምንስማማበት ነገርና የምናስበው ነገር ነው። እስቲ እኔ ጥሩ ሰው ነኝ። ዋናው ነገር እሱ ነው። አሁንም የመካከለኛ ገቢ ሰው ሁሉም ነጭ ናቸው። የባላባት ዘር ውድ ሳህኖች፣ አሪፍ ጠረጴዛ ምናምን። ያም ቢሆን ግን የእሷ ጥፋት አይደለም። በመጽሔቶቹ ምክንያት ነው ያው ሁሉ ሊሆን የቻለው። የኔ እናት በጣም ሞኝ ነሽ። ህብረተሰቡ በመጽሔት ላይ ብቻ ነው ማለት አትችልም ኮራይ። እኔም በሆን ከአንዴ ጋር እስማማለሁ። ዓለም ላይ ሰው ክፍፍል በሀብት እንዳለ በጭራሽ መካድ አልችልም። የሰው ክፍፍል በሀብት? ሁላችንም የራሳችን ማንነት አለን። ሁላችንም አንድ አይነት ቦታ መሆን አንችልም። አንድ አይነት ፍላጎት፣ አንድ አይነት ቤተሰብ፣ አንድ አይነት የኑሮ ዘይቤ አይደል? መሄድ አለብኝ። እየጠበቁኝ ነው። አንድ ሰዓት ሆነን መንገዱ መዘጋጋቱ አይቀርም። እኔ አደርስሻለሁ። አይ ጓደኞችን ትተን እንድትወጣ አልፈልግም። አንተ እዚሁ ከነሱ ጋር ተጫወት። ችግር የለውም። ምንም አልሆንም። እኔ በታክሲ ሄዳለሁ። እኔ ታክሲ ልጥራልሽ። ካንቺ ጋር ስሆን ሁሌም ደስተኛ ነኝ። መቼም ቢሆን አሰለችኝ። ሁሌም ከእኔ ባጠፊ ደስ ይለኛል። ምንም የቆመ ታክሲ የለም። ችግር የለውም። ወጣ ስላገኛለሁ። ረፍዷል። እኔ ደርስሻለሁ። ደግሞ ቅርብ ነው። አይ አያስፈልግም። በጣም አመሰግናለሁ። ይበቃል ፈሪያ። ወላጆችሽ እኔ ባደርስሽ የሚናደዱ አይመስለኝም። እባክሽ። ከወላጆቼ ጋር የሚያገናኘው ነገር የለም። ይኸውልሽ ካንቺ ምንም አይነት ነገር አልፈልግም። እንገናኛለን። ደህና አምሹ። ቻው ቻው። እንግዲህ አልፈልገችም። ለምን ትፈልጋለች? ለምን አንዴ አላያትም እንዴ? በጣም ፈርታለች። ገና መንገዱን ስትጀምር አልፈልግም ብላ መውረድ ትችላለች። ምንድነው የምትለኝ? አንዴ አቁሚ። ተነስተሃል እንዴ? አዎ ነቅቻለሁ። ያንን ማለት አልነበረብኝም። ማለት ኤሚር ትናንት ማታ ሰክሬ እያለ የሆነ ነገር ብዬ ነበር። እርሳውሽ ሰክሬ ነበር ታውቃለህ። በቃ አዎ እየገባኝ አልነበረም። ቡድን በዚህ ዓመት አሸናፊ እንደሚሆን ምናምን ስዘላበት ነበር። ብዙ የሌለ ነገር ስታወራ ነበር። አመሰግናለሁ። ምንም አይደለም። ቻው በቃ ቻው። በስተመጨረሻም የአንዴ ልደት እቅድ ወጣ ማለት ነው እንዴ? ሙሉ ለሙሉ ረስቼው ነበር። እኔ ቤት ነው የሚሆነው። መምጣቱን አትረሱትም ብዬ ተስፋ አደርጋለሁ። እኔ እንኳን ማታ መምጣት አልችልም። አንዴ እንዴት አትችይም? ሁላችንም አለን። ዝም ብሎ የቤት ዝግጅት ነው። ልዩ ነገር የለውም። ቢያንስ ለትንሽ ሰዓታት ብቅ በይ። ያው እንግዶች አሉብኝ ታውቂ የለ። ከትምህርት ቤት ቀጥታ ወደ ቤት መሄድ አለብኝ። እንግዶች በጣም ይፈልጉሻል ማለት ነው። ታድለሽ። ምን አይነት እንግዳ ይሆኑ? ለረጅም ጊዜ አይደለም የሚቆዩት።
ከሄዱ በኋላ ደግሞ ነፃ ሆናለሁ። በጣም ይደብራል፣ ግን የእውነት ትናፍቂናለሽ። ጥሩ ፈሪያ የለት ጠረጴዛውን አንቻዡ። እሺ በጣም ይገርማል። ሰላም፣ እንኳን ደህና መጣችሁ። ኑ እዛ ጋር ተቀመጡ። ፈሪያ እዚህ ምን ታደርጊያለሽ? ውድ እንግዶቻችን በቅድሚያ እንኳን ደህና መጣችሁ። ቀጣዩ ዘፈናችን የሚሆነው ለሆቴሉ ባለቤት ለአቶ ሀዲንና ለውድ ባለቤቱ ለወይዘሮ ሰኒም የትዳር ኢዮቤልዩ ነው። እንዴት ነሽ? ለምንድን ነው ስለዚህ ያልነገርሽኝ? በይ አሁን የምግብ ዝርዝሩን ሰጪኝ፣ አለበለዚያ አለቃሽ ይናደዳል። ከአባቴ ስራ ባልደረቦች ጋር ብዙ ጊዜ ሰርቻለሁ። ነገሮች እንዴት እንደሆኑ አውቃለሁ። ቆይ አንዴ ይሄ ሆቴል አባትሽ ነው እንዴ? አየሽ፣ እነዚያ የፈሪሃ እናትና አባት ናቸው። ዛሬ ትዳራቸውን እያከበሩ ነው። አሁንም እንደ አዲስ አስገረመሽኝ። በቃ ዝርዝሩን ይዤ እመጣለሁ። ልደትሽን የምታከብሪበት ሌላ ቦታ ማግኘት አልቻልሽም ነበር? ፈሪያ እስካሁን እዚህ ነሽ እንዴ? አዎ እዚሁ ነኝ ወይዘሮ ሰኒ። ወላጆችሽስ? ትምህርት ቤት ነኝ ብያቸዋለሁ። ትንሽ የንጹህ ውሸት ሁሉንም ነገር ያስተካክላል አይደል? መልካም የትዳር ዘመን ይሁንላችሁ። እናመሰግናለን። እንዴት ነሽ ፈሪያ? አዲሱ ስራሽን እየለመድሽ ነው? አዎ ለምጄዋለሁ። እንግዲህ እናንተን ላለማስከፋት የምችለውን ያህል እየጣርኩ ነው ያለሁት። በድጋሚ እንኳን አደረሳችሁ። እናመሰግናለን። እሺ መልካም ምሽት። ላንቺም ፈሪያ ጥሩ ምሽት እንደሚሆንልን ተስፋ አደርጋለሁ።
በጣም ያምራል ፈሪያ። ስለወደድሽው ደስ ብሎኛል። ግን እዚህ መጥተሽ የምታውቂ ይመስለኛል፣ ምክንያቱም ልደትሽን ባለቀ ሰዓት ወደዚህ ቀይረሽዋል። መጥቼ አላውቅም፣ ግን ስለ ቤቱ ሰምቻለሁ። ስለመጣው ደስ ብሎኛል። ወላጆችሽንም ስላየኋቸው ደስ ብሎኛል። እናትሽ በጣም ታምራለች። እሺ ታዲያ መቼ ነው የምታስተዋውቂኝ? አላውቅም። ማለቴ ድንገት እዚህ እና ደግሞ አሁን እየሰራው ነው ያለሁት። ኧረ ተይ፣ ያን ያህል ረጅም ሰዓት አንወስድም። ይሄ ጥሩ አጋጣሚ እንዲያልፈን አልፈልግም እና ደግሞ እንኳን አደረሳችሁ ማለት እፈልጋለሁ። አሁን ትክክለኛው ሰዓት አይደለም። ስለ ስራ ህይወት አታውቂም። እኔ በምሰራበት ጊዜ አባቴ ከጓደኞቼ ጋር ሆኜ ሲያይም በጣም ይናደድ ነበር። ሁሉም ነገር ስርዓት አለው። ሌላ ጊዜ በስርዓቱ እንጨዋወታለን። አሁን ትዕዛዝ ልቀበላችሁ። ለባለ ልደቷ ብርጭቋችንን እናንሳ። ፊትሽን ለምንድን ነው እንደሱ የምታደርጊው? እያረጀ ስለሆነ ነው ጓደኛዬ። ይህንን ልደቴን መቼም ማድረሰው። Es la historia de un amor como otro igual que me hizo comprender. እኔ ብሄድልሽ የተሻለ ፈታት ያለሽ? አይ ምንም አልተረዳኝም። ማለቴ እንደተደናገጥሽ አይቻለሁ። አይዞሽ። አዎ ትንሽ የሚጨንቅ ነገር አለው። እንግዲህ ቅርብ ሆኜ እንዳልሆንኩ ማስመሰሉ ከባድ ነው። ይደብራችኋል? ወይ አንተ ደግሞ ምን ነካህ? ገና እኮ ኬኩን አልቆረስንም። በዚህ ልዩ ልደቴ ላይ የተለየ ነገር ማድረግ እፈልጋለሁ። ልደት ካለ ልደት ኬክ። ሁላችንም እንሂድ፣ አንድ ላይ እንውጣ። ኬክሽን ሊያመጡልሽ ነበር እኮ። አሁን ኬክ መብላት አልችልም። ምግባችሁ በጣም ቆንጆ ነበር። እባክሽ ሂሳብ ታመጪልኝ? እሺ። ቁጭ በል። መልካም ምግብ። አመሰግናለሁ። መልካም ምሽት። መልካም ጊዜ እመኝላችኋለሁ። እናመሰግናለን። ቦታው በጣም ያምራል። ዛሬ ልደቴ ነው። እዚህ ያከበርን ነው። ኧረ እባክሽ ጥሩ ነው። አስተናጋጃችሁ በድጋሚ እንኳን ደስ አላችሁ። መልካም ምሽት። ኢሚሊ ሂሳብ አልከፈልኩም፣ ረሳሁት። ሰዎቹን ታውቂያቸዋለሽ? አይ አላውቃቸው። ደህና ደሪ ፈሪሃ። እሺ ቻው። ግን ቦርሴን ረሳሁት። ፈሪሃ አሁን መሄድ ትችያለሽ።
አስፈላጊ ከሆነ አቶ ቺያንን አዋራዋለሁ። እየመሸ ነው፣ ወደ ቤት ሂጂ። በጣም አመሰግናለሁ። Es la historia de un amor como otro igual que me hizo con